ሰላም ጤና ይስጥልን ተመልካቾቻችን፣ ዳጉ ጀምሯል። የዛሬ ዳጉ ትኩረት አድርጎ ውይይት የሚያደርገው በሰባተኛው ጠቅላላ ምርጫ ላይ ትኩረት አድርገን ውይይት እናደርጋለን። በተለይ ምርጫውና አጠቃላይ የዲሞክራሲ ልምምዳችን ምን ይመስላል የሚሉ ሀሳቦችን እያነሳን እንደዚህም ደግሞ የሲቪክ ማህበራትም ሚና ምን ሊሆን ይችላል የሚለውን ሀሳብ አንስተን ውይይት የምናደርግ ነው የሚሆነው። ለዚህ ደግሞ እንግዶችን ጋብዘናል። እንግዶቻችን አቶ መስዑድ ገበየሁ የኢትዮጵያ ሰብአዊ መብቶች ድርጅት ህብረት ዳይሬክተር፣ እንደዚሁም አቶ አህመድ ሁሴን የኢትዮጵያ ሲቪል ማህበር ድርጅት ምክር ቤት ፕሬዚዳንት፣ ከነሱ ጋር ቆይታ እናደርጋለን። እኔ ተመስገን እንዳለ ደግሞ ውይይቱን እየመራው አብሬያችሁ ቆይታ አደርጋለሁ። አብራችሁን ቆዩ። እንኳን ደህና መጣችሁ። ዛሬ ውይይት የምናደርገው ያው ሰባተኛውን ጠቅላላ ምርጫ ላይ ትኩረት አድርገን አጠቃላይ ደግሞ ምርጫው ዲሞክራሲ ልምምዳችን ምን አዲስ ነገር ይዞ መጥቷል፣ እንዲሁም ደግሞ የህብረተሰቡ ተሳትፎስ እንዴት እየተመለከታችሁት ነው። የሲቪክ ማህበራትም ደግሞ በትምህርት ላይም ያው እየተሳተፉ ነው። ወደ 169 የሚሆኑ የሲቪክ ማህበራት እንደዚሁ እየተሳተፉ ነው፣ እውቅና ተሰጥቷችሁ ሰው ትኩረት አድርገን ውይይት እናደርጋለን። ወደ አቶ መስዑድ ልምጣና በተለይ እነዚህ ያው እናንተ የምትመሯቸው የሲቪክ ማህበራት አሉ፣ በምን መልኩ እየተሳተፋችሁ ነው በአሁኑ ሰዓት? በቅድሚያ አመሰግናለሁ። እንግዲህ የሰባተኛውን ጠቅላላ ምርጫ በማስመልከት ከሲቪል ማህበረሰብ ድርጅቶች በዋናነት በሶስት ወይም በአራት ጉዳዮች ላይ ነው ተሳትፏችን። በአጠቃላይ ከምርጫው ጋር በተገናኘ የመጀመሪያው የመራጮች ትምህርት ነው። ይሄ መራጮች በምርጫው ሂደት ውስጥ ግንዛቤ ኖሯቸው ሂደቱን በትክክል ተረድተው እንደገና ደግሞ በምርጫው ውስጥ መሳተፍ ቅቡልነት ያለው መንግስትን ከማምጣትም በላይ ተጠያቂነት ያለበትንም ስርዓት ለመፍጠር የዲሞክራሲ ልምምድንም እንደዚሁ ለማዳበር ጠቃሚ መሆኑን ተገንዝበው በንቃት እንዲሳተፉ፣ በንቃት ተሳትፏቸው መገለጫው የሆነው ደግሞ የትኛው ፓርቲ ምን አይነት አስተሳሰብ፣ ምን አይነት አጀንዳ፣ ምን የሚጠቅመኝ ነገር ከኔ ህይወት ጋር አለው የሚለውን ጭምር እንዲከታተሉ፣ በተለያዩ በሚዲያም በአካልም በሚደረጉ ቅስቀሳዎች በንቃት እንዲሳተፉ፣ ምርጫው ደግሞ ሰላማዊ ሆኖ እንዲጠናቀቅ እንደ ዜጋ የሚጠበቅባቸውን እንደ ማህበረሰብ የሚጠበቅባቸው እንዲወጡ አጠቃላይ ያለውን የምርጫ ህግና ከምርጫ ጋር የተገናኙ አሰራር ስርዓቶችን አክብረው እንዲሰሩ ዜጋውን ግንዛቤ የምንፈጥርበት ነው። ይሄ አንዱ ፓኬጅ ነው። መግቢያ ላይ እንደጠቀስከው ከ169 በላይ የሚሆኑ አገር በቀል የሲቪል ማህበረሰብ ድርጅቶች እውቅና በምርጫ ቦርድ ተሰጥቷቸው የሚሰሩት ነው። ሁለተኛው የምርጫ መታዘብ ነው። የምርጫ መታዘብ እንግዲህ የኢትዮጵያ ብሔራዊ ምርጫ ቦርድ ምርጫውን ሂደት ሲመራ ሲቪል ማህበረሰብ ድርጅቶች ደግሞ እንደ ገለልተኝነታቸውና ሂደቱ የዲሞክራሲ ስርዓትን የሚያዋልድ ሆኖ እንዲያልፍ በሂደቱ ውስጥ የሚያጋጥሙ አንዳንድ እንከኖች ካሉ በመንግስት ሊሆን ይችላል፣ በፓርቲዎች ሊሆን ይችላል፣ በራሱ በምርጫ ቦርድ ሊሆን ይችላል፣ ኢቭን በሲቪል ማህበራት ሊሆን ይችላል፣ በሌሎችም አካላት ሊሆን ይችላል። እንዲህ አይነት ነገሮችን እየተከታተሉ የረጅም ጊዜ ትዝብት፣ የአጭር ጊዜ ትዝብት በሚባሉት አሰራሮች መልሰው ለህዝቡና ለሚመለከታቸው አካላት የሚያደርሱበት ነው። ሶስተኛው የፖለቲካ ፓርቲዎችን ክርክር ማዘጋጀት ነው። በዚህ ላይ ፓርቲዎቹ በተለይ ሲቪል ሶሳይቲዎቹ ከሚሰሩባቸው ጉዳዮች አንጻር ምን የተለየና አዲስ ነገር ይዘው መጥተዋል የሚለውን ለደጋፊዎቻቸው ለአባሎቻቸው ግንዛቤ የሚፈጥሩበት ነው። ሌላው ደግሞ አጠቃላይ የሲቪክ ምህዳሩን ክትትል የማድረግ ስራ ነው። ወደ ምርጫ ስንመጣ እንግዲህ ፓርቲዎች አደባባይ ላይ ወጥተው ሰልፍ ያደርጋሉ፣ ቅስቀሳ ያደርጋሉ። መንግስት ያው መንግስት ነው፣ እንደ መንግስት ህግ ያስከብራል። ምርጫ ቦርድ ይሄን ሂደት ይመራል። በዚህ ሁሉ ሂደቶቹ ደግሞ አስቻይ ሁኔታ እንዲፈጠር በማድረግ በኩል ያለው ሁኔታ ምን ይመስላል? ይሄ እንግዲህ የፓርቲዎችን በነጻነት የመንቀሳቀስ የመንግስት አዳራሾችን መጠቀም፣ ሌሎችም ከምርጫ ቦርድ የሚሰጣቸው ድጎማ ድጋፍ አለ። ያንን በጊዜውና በአግባቡ ማግኘትን ጨምሮ ሂደቱ የሚፈልገውን ውጤት እንዲያመጣ እየተደረገ ነው አይደለም የሚለውን ክትትል የሚያደርጉበት ነው ማለት ነው። የመጨረሻው እንግዲህ ምርጫው ከተደረገ በኋላ ምርጫውን ማድረግ አንድ ውጤት ቢሆንም ግን ደግሞ ምርጫው ለዲሞክራሲያችን እድገት አስተዋጽኦ እንዲያደርግ የድህረ ምርጫ ተጠያቂነት የሚባል ደግሞ እንደዚሁ ሲቪል ማህበራት የሚሰሩት ስራ አለ። በምርጫ ቅስቀሳ ጊዜ ምረጡኝ ባሉ ጊዜ ፓርቲዎች ይሄን እናረጋለሁ ያን እናረጋለሁ ያሉትን ምን አደረሳችሁት ያላችሁትን ነገር ብለው የሚጠይቁበትና በቀጣይ 5 ዓመት ውስጥ ያንን ተከታትለው እንዲፈጽሙ፣ የማይፈጽሙ ከሆነ ደግሞ ህዝቡ እንዲያውቀውና በቀጣይ በምርጫ እንደዚሁ ተገቢውን እርምጃ እንዲወስድ ህዝቡ ግንዛቤ የሚፈጥሩበት ነው ማለት ነው። በአጠቃላይ በእነዚህ ሂደቶች ውስጥ ሲቪል ማህበራት በነቃ ሁኔታ ይሳተፋሉ ማለት ነው። አቶ አህመድ በእናንተ በኩል እንደዚሁ? እንግዲህ ቅድሚያ አመሰግናለሁ። ምርጫ ብለን ስንል እንግዲህ አንዱ የዲሞክራሲ ከፍተኛ መገለጫ የሆነና አንኳር ነጥብ ነው በዲሞክራሲ ውስጥ።
በዋነኛነት ምርጫ ብለን ስንል በኢትዮጵያ በየ5 ዓመቱ የሚካሄድ መንግስት የምናመጣበት ሂደት ነው። ይህ ሂደት በዋናነት ሁለት የዜጎች ህገ መንግስታዊ መብቶች የሚጠበቁበት ነው። አንዱ እኩልነት የሚረጋገጥበት ነው። የሁሉም ድምጽ የፓርቲዎች ፕሬዝዳንቶች፣ ጠቅላይ ሚኒስትሩ ከሌሎች ዜጎች ጋር እኩል ድምጽ ነው ያላቸው። ስለዚህ በዋናነት እኩልነት የሚረጋገጥበትና ይሄም ደግሞ ዜጎች ክብር የሚያገኙበት ወይም የዜጎች ዲግኒቲ የሚጠበቅበት ሂደት ነው ማለት ነው። ሌላኛው የሌጂቲሜሲ የሚረጋገጥበትም ትልቅ ፕሮሰስ ነው ወይም ቅቡልነት ብለን የምንጠራው። እንግዲህ በዚህ ሂደት ውስጥ አንዱ ሌላኛው የህገ መንግስታዊ መብት ፍሪደም ኦፍ ቾይስ የምንለው ዜጎች የመምረጥ መብታቸውን ተጠቅመው የሚፈልጉትን ይጠቅመኛል፣ ይበጀኛል የሚሉትን የሚመርጡበት ሌላው መብታቸው የሚረጋገጥበት ነው። ስለዚህ እነዚህ ሁለት ሂደቶች ተጨምቀው መንግስትን ለማምጣት የሚካሄድ ትልቅ ሂደት ውስጥ የሚሳተፉበት ነው። ስለዚህ ህዝቡ በዋነኛነት ወይም ዜጎች በዋነኛነት ትልቅ አክተር ናቸው በዚህ ፕሮሰስ ውስጥ። ያው ጎልቶ የሚወጣው ኢንተረስት የሚንጸባረቅበትና ፓርቲዎች ልዩ ክርክር ሙግት የሚያደርጉበት ሂደት ስለሆነ ጎልቶ የሚወጣው የፓርቲዎች ሁኔታ ነው እንጂ በዋነኛነት የዜጎች መብት ኤክሰርሳይዝ የሚደረግበት ፕሮሰስ ነው። ስለዚህ ዜጎች በዚህ ሂደት ውስጥ ከፍተኛ ሚናቸውን እንዲወጡ መብታቸውን እንዲጠቀሙ የሲቪል ማህበራቱ በዚህ ረገድ የመራጮች ትምህርት ይሰጣል። ፕሮሰሱ ደግሞ ሂደቱ ድካም ተደርጎበት መንግስት የሚመጣበት እንደመሆኑ ዜጎች የራሳቸው አድርገው እንዲይዙት በዚህ ደረጃ እንዲረዱት አገራቸውን የሚመራ መንግስት፣ ህዝባቸውን የሚወክል መንግስት፣ በሀገር ውስጥም በውጭም የሚወክላቸውን መንግስት የሚያመጡበት ትልቅ ሂደት እንደመሆኑ ይህንኑ በማስገንዘብ በልኩ እንዲያዩት የማድረግ ኃላፊነት ሲቪል ማህበራቱ ውስጥ አለ። ስለዚህ ሲቪል ማህበራቱ ይህንን ነው የሚያስመዘግቡት የሚያስገነዝቡት ለማህበረሰቡ። እንግዲህ በዚህ ሂደት ውስጥ አንዱ ኢንተረስት የሚንጸባረቅበት ትልቅ ፕሮሰስ እንደመሆኑ ሁሉም መንግስት ለመሆን የሚጥርበት ሂደት እንደመሆኑ እዛም እዚህም ሊያጋጥሙ የሚችሉ አንዳንድ እንከኖች ካሉ እሱንም ማህበረሰቡ ይጠብቃል። መንግስትም፣ ፖለቲካ ፓርቲዎችም፣ ሌሎችም አካላት የሚጠብቁበት ነው። ህዝቡ በዋናነት የራሴ ብሎ እንዲይዘው በመራጮች ትምህርት ይሰጣል። ሌላኛው በመታዘብ በምርጫ ወቅት የሚደረገው አንዱ ትልቅ ነገር የመታዘብ ሂደት ነው። ስለዚህ የተለያዩ የሲቪል ማህበራት ከምርጫ ቦርድ ጋር በጋራ በመሆን ይታዘባሉ። ለምርጫ ቦርድ በየመሃሉ ሊያጋጥሙ የሚችሉ ችግሮች ካሉ እስካሌት እንዳያደርግ ወደ ሌላ ነገር እንዳያመራ ለምርጫ ቦርድ ያስገነዝባሉ፣ ሪፖርት ያደርጋሉ። ምርጫ ቦርድም የራሱን እርምጃ ይወስዳል ማለት ነው። በዚህ ውስጥ የሰላም የተጠበቀበት ምርጫ እንዲሆንም የራሳቸው ሚና አላቸው ማለት ነው። በሌላ ሂደት ከምርጫ በኋላ አናውንስ ውጤት በሚገለጽበት ጊዜም ደግሞ እንዲሁ የፖለቲካ ፓርቲዎች መንግስት ለመሆን የሚወዳደሩበት እንደመሆኑ ውጤት በሚገለጽበት ጊዜ ሊያጋጥሙ የሚችሉ ችግሮችንም ከወዲሁ በማሰብ እንዲሁ ዜጎች ንቁ እንዲሆኑ ፖለቲካ ፓርቲዎችም ሁሉም የፖለቲካ ፓርቲዎች ገዢው ፓርቲን ጨምሮ ሊገለጽ የሚችለውን ውጤት አምነው ተቀብለው ለቀጣይ ደግሞ እንደዚሁ ትልቅ ዝግጅት እንዲያደርጉ የሚረዳቸው ነው። በዚህ ሂደት መዘንጋት የሌለበት አንድ ትልቁ ነገር አንድ ነው የሚያሸንፈው። ነገር ግን እነዚህ የፖለቲካ ፓርቲዎች አገርን ለመምራት ህዝብን ለማገልገል ተነስተው ብዙ ጥረት አድርገው የሚሄዱበት ሂደት እንደመሆኑ ህዝቡ ለዚህ ሪኮግኒሽን መስጠት መቻል አለበት፣ መንግስትም ሌሎች አካላት። ምክንያቱም ትልቅ ፕሮሰስ ነው።
አገርን የማገልገል መንግስት የመሆን ሁኔታ ነው። ያ ደግሞ ሪኮግኒሽን ሊሰጠው የሚገባ ጉዳይ ነው። ስለዚህ አንድ የሚያሸንፍ ፓርቲ ቢኖርም ነገር ግን ደግሞ እነሱ ሲያደርጉት የነበረውን ጥረት ሪኮግናይዝ የምናደርግበት ሂደት እንደሆነ በዚሁ አጋጣሚ ሁሉም ሰው ማወቅ አለበት። ለዚህም ሊገባቸው የሚገባውን ሪኮግኒሽን መስጠት ያስፈልጋል ማለት ነው። ወደ አቶ መስል ልምጣና ያው የዲሞክራሲ ልምምዱን ማየት እንችላለን ብዬ አስባለሁ። አሁን ለሰባተኛ ጊዜ ነው ጠቅላላ ምርጫ እየተካሄደ ያለውና በዚህ በሰባተኛው በተለይ የጠቅላላ ምርጫ ዜጎች ድምጻቸውን ለመስጠት የሚያስችላቸውን ካርድ እንግዲህ በሰፊው የወሰዱበት ሁኔታዎችን የምንመለከተውና ከጊዜ ወደ ጊዜ እየጨመረ የመጣውን የህብረተሰቡን ተሳትፎና በተለይ ደግሞ አሁን ላይ የሰባተኛውን ጠቅላላ ምርጫ የዜጎች ተሳትፎን ከዲሞክራሲ ልምምድ አንጻር እስኪ እንዴት ነው? እንግዲህ እንደ ቀደም ብለን መግቢያችን ላይ እንዳነሳ ነው ይሄ ሂደት የኢትዮጵያውያን ሂደት ነው። የዜጎች የሚፈልጉትን ሰው ወደ መንግስትነት የሚያመጡበት ነው። የሚፈልጉትን ፓርቲ በዛው ልክ ደግሞ የተሸነፈ ወይ ደግሞ በዚህ አጋጣሚ ያው ባለው የምርጫ ስርዓት ዝቅተኛ ቁጥር ያገኘ ወይም መንግስትን ለማቋቋም ያልቻሉ ደግሞ ራሳቸውን ሪቫይታላይዝ የሚያደርጉበት ነው። ስለዚህ በዚህ ሂደት ውስጥ የዜጎች በሂደቱ ውስጥ በንቃት የመሳተፍ በተለያየ ደረጃ ነው። በፓርቲ ማዕቀፍ የሚንቀሳቀሱ አሉ፣ በሲቪል ማህበራት ውስጥ የሚንቀሳቀሱ አሉ፣ በምርጫ አስፈጻሚነት የሚንቀሳቀሱ አሉ፣ በሌሎች የፍትህ ተቋማት ከምርጫው ጋር በተገናኘ ውስጥ ደግሞ ሙያቸውን መሰረት አድርገው የሚንቀሳቀሱ ሰዎች አሉ። ስለዚህ ይሄ ከጊዜ ወደ ጊዜ የተቋማት አቅም ግንባታ መጠናከር ጋር በተገናኘ እያደገ የመጣ ነው። ለምሳሌ በዚህኛው ምርጫ የመራጮች ቁጥር ከዚህ በፊት ከነበሩት በጣም ከፍ ያለ ነው። ኦፍኮርስ ይሄ በየአምስት ዓመቱ የሚደረግ እንደመሆኑ መጠን ለመጀመሪያ ጊዜ መራጭ የሆኑ ብዙ ወጣቶች ወደ ምርጫ ስርዓቱ 18 ዓመትና ስለሚሞላቸው ማለት ነው የዛሬ 5 ዓመት 13 ዓመት የሆነው ሰው ዛሬ 18 ዓመቱ ነው። ስለዚህ የዛሬ 5 ዓመት 13 ዓመት 14 ዓመት የነበሩ ሰዎች በሙሉ አሁን የመጀመሪያ ጊዜ መራጭ ይሆናሉ። የመራጮች ትምህርትም ጠቀሜታው እዚህ ላይ ነው። በተለይ የመጀመሪያ ጊዜ መራጭ የሆኑ ሰዎች ሂደቶቹን ስለማያውቁ ልምምዱ ስለሌላቸው ግንዛቤው ጥረት በመኖሩ ምክንያት ወይ ሳይመርጡ ይቀራሉ ካርድ ሳያወጡ ወይ ደግሞ ማኒፑሌት ሊደረጉ ወይ ደግሞ ላልተፈለገ ዓላማም ጥቅም ላይ ሊውሉ ይችላሉና እዚህ ላይ ይሄ ቁጥሩ ማደጉ የዚህ ማሳያም ሊሆን ይችላል። ጎን ለጎን ደግሞ አሁን ባለው እንኳን እንደ ሀገር ባሉት አንዳንድ ሁኔታዎች ስናይ በዚህ ደረጃ የሰው ካርድ ሂዶ መውሰድ ምን ያክል ኮሚትመንቱን ምን ያክል ለዲሞክራሲ ስርዓት ግንባታ ያለውን ዜጋው ኮሚትመንት ማሳያ ነው። ጎን በጎን ከሲቪል ማህበራትም አንጻር ስናይ ለምሳሌ ከዚህ በፊት ከነበሩት ለምርጫ ትምህርት ላይ እውቅና የተሰጣቸው ቁጥራቸው ጨምሯል። ለመታዘብ ላይ ቁጥራቸው ጨምሯል። እንደዚሁ የፓርቲዎችንም ካየን ከዚህ በፊት ከነበረው ለምሳሌ በስድስተኛው እንኳን ምርጫ እንዳሁኑ የተደራጀ በቅንጅት ተደራጅተው የመጡበት የለም። አሁን ቢያንስ ሁለት ጠንካራ ቅንጅቶችን እያየን ነው ክርክር ሲያደርጉ ብዙ ቁጥር ያላቸው ፓርቲዎች ወደ አንድ መጥተው ሰው ይሄ ኮንሶሊዴት እያደረገ ወይም የዲሞክራሲ ስርዓታችን የበለጠ ወደ ጉዳዮች ላይ ያተኮረ እንዲሆን ከሌላ ሴንሴሽናል ከሚያደርገው ወጥቶ ሞር ኢሹ ቤዝድ የሆነ ይሄ ማለት ምን ማለት ነው? ፖሊሲ ተኮር የሆነ ክርክር እንዲያደርጉ ህዝቡ ማማራጩን እንዲያገኝ እድል እየፈጠረለት ያለ ነው። ከዚሁ ጎን ለጎን በጣም ትልቁ ለውጥ በዚህኛው ምርጫ የኢትዮጵያ ብሔራዊ ምርጫ ቦርድ እንግዲህ ከለውጥ በፊት የነበረበት ሁላችንም የምናውቀው ነው። ከለውጥ በኋላ ደግሞ በማሻሻል ራሱን ገለልተኛ በማድረግ ከአስፈጻሚ ተጽዕኖ ነጻ በማድረግ ከገዢ ፓርቲ ተጽዕኖ ራሱን ነጻ በማድረግ ከዛም አልፎ የማስፈጸም አቅሙን ከጊዜ ወደ ጊዜ በማሻሻል ትልቅ ተቋማዊ ለውጥ አምጥቷል። በተለይ ደግሞ በዚህኛው ምርጫ በዲጂታል ቴክኖሎጂ ጭምር በርካታ ቁጥር ያላቸው መራጮችን ከ5 ሚሊዮን በላይ ባለ ሂደታ ከ5 ሚሊዮን በላይ ሰዎች በዚህ በዲጂታል የምዝገባ ሂደት ተደርጓል። ይሄ ስርዓቱ ምን ያክል ግልጽነት፣ ታማኝነት ያለውና በቀላሉ መልስ ለመስጠት ለምሳሌ የእጩዎችን ምዝገባ የመራጮችን ምዝገባ ስናይ ብዙ ጊዜ ወስደ ተሰልፈህ የምትመዘግበን ነበረ መራጭ ስትሆን። እጩዎች ደግሞ ቤታቸው ቁጭ ብለው የእጩዎቻቸውን ዝርዝር ፓርቲዎች ባላቸው አክሰስ ኮድ ቁጭ ብለው በቀላሉ በትንሽ ሰዓት እና በትንሽ ወጪ ምዝገባ የሚያደርጉበት በሂደቱም ላይ ያልተሟላ ነገር ካለ ወዲያው መረጃ የሚያገኙበት ሆኖ ይሄ ያደገ መምጣቱ የምርጫ ቦርድን የመፈጸም አቅም መንግስትም ደግሞ የምርጫ ቦርድ ተጠናክሮ መምጣት ለዲሞክራሲው ስርዓት መጠናከር ሁነኛ መሳሪያ መሆኑን በመገንዘብ
አንደኛ ተቋሙ ላይ ጣልቃ ባለመግባት፣ ሁለተኛ ለተቋሙ የሚያስፈልገውን የፋይናንስና ሌሎች ቴክኒካል ድጋፍ በማድረግ፣ ሶስተኛ ደግሞ ለተቋሙ አመራር ብቃት ያላቸው አቅም ያላቸው ሰዎችን ባለው የህግ ማዕቀፍ በምክር ቤቱ በኩል ምርጫው ገለልተኝነት ባለው መልኩ እንዲደረግ ማድረጉ ለዚህ ጠቅሟል ብዬ አስባለሁ። የፖለቲካ ፓርቲዎችም ከሂደት ወደ ሂደት በምክር ቤታቸው በኩል ተደራጅተው ጉዳያቸውን ከመንግስትም ጋር ሆነ ከገዢው ፓርቲም ጋር ሆነ ከምርጫ ቦርድ ጋር ሆነ ቁጭ ብለው በየጊዜው እየተገናኙ የሚወያዩበትና ምናልባትም በዚህኛው ምርጫ እስካሁን ባለኝ መረጃ ፍርድ ቤት ሄዶ የምርጫ ቦርድ ይሄን ማድረግ ነበረበት ያን ማድረግ አልነበረበትም የሚል ውሳኔ አልሰማሁም። ቢያንስ በስድስተኛው ምርጫ እንኳን ብዙ ኬዞች ነበሩ ወደ ፍርድ ቤት ይሄዱ። ይሄ እንግዲህ ምን ማለት ነው? ምርጫ ቦርድ ከፓርቲዎች ጋር ተነጋግሮ ጉዳዮችን ቶሎ ቶሎ መፍትሄ መስጠት አቅሙ አድጓል ማለት ነው። ፓርቲዎች በቦርዱ ላይ ያላቸው ኮንፊደንስ አድጓል ማለት ነው። ምክር ቤቱ በዚህኛው እንኳን ምርጫ የምርጫ ኤሌክሽን ዴስክ ዋች የሚባል ራሱን ችሎ ከምርጫ ጋር ብቻ የተገናኘ ታስክ ፎርስ አቋቁሞ ብሔራዊ ምርጫ ቦርድም እንደዚሁ በክልል ደረጃም በተለይ ግጭት ሊኖርባቸው ይችላል ተብሎ የሚጠበቁ ክልሎችን ለይተው በሀገር አቀፍ ደረጃም ከሲቪል ሶሳይቲ ከራሱ ከቦርዱ ከፖለቲካ ፓርቲዎች ጋራ ምክር ቤት ከጸጥታና ከደህንነት ተቋማት የተውጣጣ ናሽናል ታስክ ፎርስ ተቋቁሞ በየሳምንቱ እየተገናኘ ያሉ ችግሮችን ውይይት እያደረገ ለምርጫ ቦርድ ምክር ሀሳቦችን በመስጠት ሂደቱ የተሻለና ይሄ ሲሚለስ የሆነ ፍትጊያ የሌለው ወይንም ደግሞ ሁሉም የራሱን ሚና በአግባቡ እንዲወጣ ለማድረግ ባለድርሻ አካላትን ተሳትፎ በዚህ ደረጃ እያሳደገ ያለ ነው። ስለዚህ እነዚህ ሁሉ ድምር ውጤት ሂደቱን የህዝቡን ተሳትፎ የህዝቡን በሂደቱ ላይ ያለውን አመኔታ እንደገና ደግሞ ያችን ቀን ጠብቆ ካርዱን አውጥቶ እየተደረገ ያለውን የምርጫ ቅስቀሳ የምርጫ ትምህርት የሚከታተልበት ነው። ምናልባት ለመጨረሻ በዚህኛው ምርጫ ደግሞ አንዱ ትልቁ በተለይ በኢትዮጵያ ብሔራዊ ምርጫ ቦርድ የተደረገው የፓርቲዎች ክርክር በቦርዱ በኩል እስካሁን በማቀው ወደ 19 በላይ ጉዳዮች ላይ እና በተለያዩ ቋንቋዎች ጭምር ቦርዱ ራሱ ከፍተኛ በጀት መድቦ ከፍተኛ እውቀት ያላቸው ባለሙያዎችን መድቦ ሲያከራክርና እጅ ከምን ሲላቸው ነበር። ይሄ ትልቅ ምርታና ትልቅ ልምምድ ነው። የሚዲያዎች በብሮድካስት ባለስልጣን በኩል እና በምርጫ ቦርድ በጋራ ሆነው ያለው የአየር ድልድል እንደተጠበቀ ሆኖ ይሄ ክርክር በምርጫ ቦርድ መደረጉ ትልልቆቹ ሚዲያ ተቋማት እንደ ኢቢሲ ያሉት ደግሞ በራሳቸው ተነሳሽነት በተለያዩ ጉዳዮች ላይ ፓርቲዎችን ማከራከር እነዚህ ሁሉ በሂደቱ ላይ ትልቅ ለውጥና አመኔታን እንዲያድግበት ያደረገ ነው የሚል ሀሳብ አለኝና የእነዚህ ሁሉ ድምር እንደ ፓርቲም እንደ ሲቪል ሶሳይቲም እንደ ሌላም ባለድርሻ አካል እና ከምንም በላይ ደግሞ አቶ አህመድ እንዳነሳው ይሄ የኢትዮጵያውያን የራሳቸውን ጉዳይ የራሳቸውን መብት ኤክሰርሳይዝ የሚያደርጉበት ሉዓላዊነትን መገለጫ ማሳያም ስለሆነ ያንን ከፍ አድርጎታል የሚል ሀሳብ ነው ያለኝ። ቅድም አቶ መስዑድም እንዳነሱት በተለያዩ ሚዲያዎች እኛም ኢትዮጵያ ቴሌቪዥን ጨምሮ በሌሎችም እንደዚሁም ደግሞ የራሱ የምርጫ ቦርድም የተለያዩ ክርክሮችን አድርጓል። ፖሊሲዎቻቸው ምንድነው የሚለውን አማራጭ ሀሳቦቻቸውን የሚያሳውቁበት እድል አለ። ዜጎች ታዲያ ይህን አማራጭ ሀሳብ እንዴት ነው ፈትሸው ትክክለኛ ይበጀኛል የሚለውን ምርጫቸውን ድምጻቸውን መስጠት ያለባቸው? እንግዲህ ዜጎች ምርጫው ብለን ስንል ዜጎች የዜጎቹ ሂደቱ በጥቅሉ ሄዶ ለዜጎች ተብሎ የሚደረግ ነገር ነው። የሀገር ባለቤት ስለሆኑ የመንግስትም ወይም ደግሞ የስልጣንም የመጨረሻ ስልጣን በእጃቸው ያለው በዜጎች ነው። ስለዚህ ይሄ ሂደት ምርጫ ብለን እስካልን ጊዜ ድረስ የሚመረጡ አካላት የሚያቀርቧቸውን ነገር የማወቅ መብት አላቸው ዜጎች። ስለዚህ አንዱ መንገድ ክርክር እንዲያደርጉ መጋበዝ ነው። ምክንያቱም በቴሌቪዥንም በተለያዩ መንገድም ዜጎች ምንድነው አዲስ ነገር ይዞ የመጣው ይሄ ፓርቲ ምን አዲስ ነገር አለው፣ ምን የሚጠቅም ነገር አለው፣ ለሀገሬም በግልም ለመጠቀም ምንድነው አዲስ ነገር ይዞ የመጣ የሚለውን ሊፈትሹ የሚችሉበት ነው። ስለዚህ የሚቀርበው ጉዳይ ላይ የሚመለከታቸው ጉዳይ ስለሆነ የራሳቸው ሂደት ስለሆነ አይተው ፈትሸው ዜጎች የሚመርጡበት ነው። ይሄን ብለን ስንል በውስጡ ምን ይዟል? ፓርቲሲፔት ሲያደርግ ህዝቡ አንዱ በመስማት ነው። ሌላኛው ደግሞ ሰምቶ እርምጃ በመውሰድ ነው።
ስለዚህ ካርዱን የሚጥልበት ካርዱን አንስቶ ላንዱ የሚሰጥበት መንገድ የሚሆነው ለመፈተሽ አመቺ ሁኔታ የሚፈጥርለት ዜጎች ከሚያቀርቧቸው ማኒፌስቶዎች በዌብሳይታቸው በተለያየ መንገድ ከሚያቀርቧቸው በተጨማሪ ክርክር በማድረግ ነገሩን ግልጽ የሚያደርጉበት ሂደት እንዲፈተሽ በማድረግ ነው። ስለዚህ የአገረ መንግስት ግንባታው የተሟላ እንዲሆን ለማድረግም የሚረዳ ይሆናል ማለት ነው። ምክንያቱም ዜጎች የሚመጣው መንግስት ሙሉ በሙሉ አውቀውት በተቻለ መጠን አውቀውት ሊደረግ የሚችልበት ስለሚሆን ይሄ ምን ይፈጥራል? ሌላኛው ትልቁ ጠቀሜታ የሶሻል ኮንትራቱን ለማደስ ወይም ደግሞ አዲስ ውል ለመግባት የሚያስችላቸው መንግስት ከዜጎች ጋር ያለውን ትስስርም ደግሞ የሚያጠናክርበት ትረስት ቢልድ የሚያደርግበት ሂደትም ተደርጎ ሊቆጠር ይችላል ማለት ነው። ምክንያቱም መታደስ አለበት። ዜጎች ከመንግስት ጋር ያላቸው ግንኙነት አንዱ ሊታደስ የሚችለው በምርጫ ሂደት ውስጥ እንደ አዲስ በየ5 አመቱ በመግባት ነው። ይሄ ሌላኛው አካውንታቢሊቲ ወይም ደግሞ ተጠያቂነት የሚረጋገጥበትም ነው። ምክንያቱም በምርጫ ክርክር ወቅት በማኒፌስቶ ለህዝቡ ይሄን አድርጋለሁ ይሄንን ተገብራለሁ ብሎ የሚያቀርባቸው ነገሮች ካልተተገበሩ ወይም ደግሞ የባሱ ከሆኑ ዜጎች አሁንም በካርዳቸው ያን በፊት መርጦት የነበረን ፓርቲ አሁንም የመሰረዝ ወይም ደግሞ ሌላ የመምረጥ መብታቸውን የሚጠቀሙበት ነው። ስለዚህ አሁንም ተጠያቂነት የሚረጋገጥበት ሂደት ይሆናል ማለት ነው። ስለዚህ ዘርፈ ብዙ ጠቀሜታ ያለው ነው የሚሆነው ማለት ነው። ከዚህ አንፃር ከዚህ በፊት በነበረው ሂደት ውስጥ ዜጎች በነጻነት ለመምረጥ በሚያደርጉት ሂደት ውስጥ ተሳትፎቹ ኢምንት ናቸው ወይም ደግሞ ተሳትፎቹ ጎልተው በወጡ ጊዜ የተለያዩ መዋከቦች የሚፈጠሩበት አገርን ቨልነራብል የሚያደርግ ተጋላጭ የሚያደርግ ሂደቶች ሲስተዋሉ ነበር። አሁን ቅድም መስዑድ ሲገልጸው እንደነበረው የተለያዩ ዜጎች በዚህ ሂደት ውስጥ ተሳትፎ እያደረጉ ነው። ፖለቲካ ፓርቲዎች ወጥተው ካምፔን እያደረጉ ነው። የምረጡኝ ቅስቀሳ እያደረጉ ነው። በነጻነት ክርክራቸውን እያደረጉ ነው። ስለዚህ ዜጎች ይሄንን አይተው የራሳቸውን መብት ኤክሰርሳይዝ ለማድረግ እድሉ እየተፈጠረላቸው ነው ማለት ነው። ስለዚህ የፖለቲካ ፓርቲዎቹ ላይ ብቻ የሚያበቃ አይደለም። ፍሪደም ወይም ነጻነት የምንለው ዜጎችን በነጻነት ለመምረጥ እድል የሚፈጥርላቸው ይሆናል ማለት ነው እና ይሄ በጥቅሉ ስናይ የስልጣን ሽግግር የሚደረገው ሰላማዊ በሆነ መንገድ ወይም ደግሞ ዲሞክራሲያዊ በሆነ መንገድ ብቻ መሆኑን የምናረጋግጥበት ሂደት ሆኖም ሊታይ ይችላል። ምክንያቱም የስልጣን ሽግግር ብለን ስንል ስልጣን በራሱ ኢንተረስት ያለበት ጉዳይ እንደመሆኑ አስቸጋሪ ሁኔታዎች ይኖራሉ። ያንን በሚመለከት የስልጣን ሽግግሩ ሰላማዊ እንዲሆን እንዲህ አይነት መደላድሎች መፈጠር የመራጮች የፓርቲዎች ክርክር እንዲያደርጉ ሀሳባቸውን እንዲገልጹ ካምፔን እንዲያደርጉ ቅስቀሳ እንዲያደርጉ እና ደግሞ ሀሳቦቻቸውን በነጻነት ገልጸው ዜጎች እንዲያውቁላቸው የሚደረግበት ሂደት ማለት ነው እና ያ ሂደት በሰላማዊ መንገድ ሄደ ማለት የስልጣን ሽግግሩ ሰላማዊ በሆነ መንገድ እንዲከናወን የሚያደርግ ነው ማለት ነው። ስለዚህ የዲሞክራሲ ባህላችንም እያደር እየተሻሻለ የሚሄድበትንም እድል የሚፈጥር ሆኖ ሊታይ ይችላል። እዚሁ ላይ ሀሳብ ሰጥቶሽ። ጥሩ ጥያቄ ነው ያነሳው። እንግዲህ ይሄ የዜጎች አጀንዳ ነው፣ የዜጎች ጉዳይ ነው። ፓርቲዎች ይሁኑ እንጂ የሚወዳደሩት እኔን ምረጡኝ የሚሉት በመጨረሻ ግን ህዝቡ ሲመርጥ አላማው እኔን ነገ የሚያገለግለኝ የኔን አላማ የሚያሳካልኝ ባሉ በተለያዩ ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊና ሌሎችም ጉዳዮች ላይ እንደ ሀገር ደግሞ ሀገሬን ከፍ የሚያደርግልኝ ብሎ የሚመርጡበት ነው። ግን ጥያቄው እንዴት ያውቃሉ የሚለው ነው። ስለዚህ አቶ አህመድ እንዳነሳው በተለያየ መልኩ ፓርቲዎቹ ማኒፌስቶቻቸውን፣ ፕሮግራሞቻቸውን፣ አላማዎቻቸውን እያስገነዘቡ ነው። ሁለተኛ የገጽ ለገጽ ትምህርት ይሄ ቅስቀሳ ያደርጋሉ። እንደዛ በሚያደርጉ ጊዜ በተለያዩ ጉዳዮች ላይ ከደጋፊዎቻቸውና ከአባሎቻቸው ውጭም ያለው ሌላውም ሰው ጭምር በተለያዩ ጉዳዮች ላይ ግንዛቤ እንዲያገኝ እድል ይፈጥራል። ሶስተኛው
እንግዲህ ይሄ አሁን 7ኛ ምርጫ ነው እያደረግን ያለ ነውና ልምምድ አለን። ቀላል የማይባል ልምድ አለ ማህበረሰቡ ውስጥ በምርጫ ተሳትፎ። የሀገረ መንግስታችንም እንደ ሀገር ስናየው ኢትዮጵያ በጣም ረጅም ጊዜ ታሪክ ያስቆጠረ ጠንካራ የሆነ መንግስት ያላት የሀገረ መንግስት ባህል ያላት፣ ህዝቡም ደግሞ ከመንግስት ጋር ያለው አታችመንት ቀላል የሚባል አይደለም። ስለዚህ አንዱን ፓርቲ መርጦ ሌላውን ላለመምረጥ የሚያደርገው አንደኛ መሬት ላይ ያሉ ነባራዊ ሁኔታዎች አሉ። ያለንበትን ለምሳሌ ኢኮኖሚ ሁኔታ፣ የኑሮን ሁኔታ፣ የማህበራዊ ሁኔታ፣ የውጭ ፖሊሲያችንን ሁኔታ ማህበረሰቡ አሁን መንግስት እንደ መንግስት እየሰራ ካለው አንጻር በደንብ ይገነዘባል። ይህም በተለያየ መልኩ ያያል፣ ይከታተላል። ስለዚህ ምርጫ እንደመሆኑ መጠን አማራጭ እንደመሆኑ መጠን የሚፎካከሩ ፓርቲዎች ደግሞ አሁን ካለው ገዢው ፓርቲ የተሻለ ማሳየት የሚችሉ መሆኑን ዲሞንስትሬት ማድረግ ይጠበቅባቸዋል። ያንን ማሳየት ይጠበቅባቸው። ያንን እንዲያረጉም ነው ጭምር ይሄ ክርክር ጠቃሚ ነው። መሬት ላይ ተንቀሳቅሰው ካምፔን ማድረግ አለባቸው። በማህበራዊ ሚዲያዎቻቸው ህዝቡ ጋር መድረስ መቻል አለባቸው። ያ እድል ሳይፈጠር ምህዳሩ ሳይመቻች ከመንግስት የተሻለ ሰራለሁ ቢሉ ከህዝቡ ጋር ተገናኝተው የሚሰሩና አቅሙ ያላቸው መሆኑን ማሳየት ሳይችሉ አሁንም ገዢውን ፓርቲ የበለጠ አድቫንቴጅ የሚሰጠው ይሆናል። ስለዚህ በዚህ አግባብ እነዚህ አስቻይ ሁኔታዎች መፈጠራቸው ዜጎች በተለያዩ ጉዳዮች ላይ በሚፈልጓቸው የኔ ነው በሚሉት አጀንዳ ላይ ምን መደረግ እንዳለበት የትኛው ከየትኛው እንደሚሻል አማራጭ ይሰጣል ማለት ነው። ስለዚህ በእነዚህ ጉዳዮች ላይ የትኛው ፓርቲ ከየትኛው ይሻላል የሚለውን ይመርጣሉ። ሌላው አሁን እንዳነሳ ነው የምርጫ አክተሮች ወይም ባለድርሻ አካላት የምንላቸው ብዙ ናቸው። ስለዚህ በዚህ ሁሉ ባለድርሻ አካል ስለ ምርጫው፣ ስለ ፓርቲዎቹ ማኒፌስቶ ወይም የፖሊሲ አማራጮች ህዝቡ በተለያየ መልኩ መረጃ የሚያገኝበት እድሉ ሰፊ ሆኗል ማለት ነው። በተለይ ቴክኖሎጂው የፈጠረው ማህበራዊ ሚዲያን ጨምሮ በሚዲያ በኩል በጣም በርካታ ሚዲያ ተቋማት ኢቭን በተለያዩ አካባቢያዊ ቋንቋ ጭምር የቋንቋ ሊሚቴሽን ሁሉ እንኳ አግዶት አንዳንድ ሰዎች በሚደረገውን በሜንስትሪም ሚዲያ የሚደረገውን ለምሳሌ በአማርኛ የሚደረገውን እንኳ ሳይገነዘቡት ወይ ሳይረዱት እንዳይቀር በሶማሊኛ፣ በአፋርኛ፣ በሌሎችም አካባቢያዊ ቋንቋዎች ሲደረጉ እያየን ነው ክርክሮች። ይሄ ፓርቲዎቹ ለህዝቡ የበለጠ ቅርበት እንዲኖራቸው እድል ስለሚፈጥር የትኛው ከየትኛው የተሻለ ነው የሚለውን ነገር አማራጭ ይፈጥርላቸዋል ማለት ነው። ሌላው አብዛኛው አቶ አህመድ ያነሳው ስለሆነ እሱ ላይ ብዙ መመለስ አለ። ቅድም እንደ ዜጋ ያው በተለይ አማራጭ ፖሊሲዎችን አይተን ምርጫ ማካሄድ የራሱ የሆነ ጥቅሞች እንዳሉት የተመለከት ነውና እሱም ማየት ደግሞ መፈተሽ በጣም ተገቢ የሆነ አንስተናል። እንደ ሀገር ምን ጥቅም አለው? አሁን እንደዚህ አይነት ሰፊና በብዙ መልኩ ቅቡልነት ያለው ምርጫ መካሄዱ ሀገር ምን እንደምትጠቀመው በተለይ ለሀገረ መንግስት ራሱ ግንባታ ያለውን ጠቀሜታ ብናየው ይሄ ዘርፈ ብዙ ጠቀሜታ ያለው ነው። አንዱ የመጀመሪያው ነገር ሀገርን ለማጽናት ከፍተኛ ሚና ያለው ነገር ነው። ምክንያቱም ዜጎች ዴሞክራሲያዊ በሆነ መንገድ አማራጭ ሀሳብ ቀርቦላቸው ሀገራቸውን ለማሳደግ ከድህነት ለመውጣት በዋናነት መንግስትን ዜጎች ለመምረጥ የሚሽቀዳደሙት የተሻለ ኑሮን ለመኖር ሀገርን ለመጠበቅ እና ጠንካራ መንግስት ለመገንባት ነው። ጠንካራ መንግስት ሀገርን ስለሚጠብቅ ህዝብን ስለሚታደግ ጭምር ማለት ነው እና በዚህ ሂደት ውስጥ የሀገረ መንግስት ግንባታው የተሟላ እንዲሆን ወይም ደግሞ የነበሩ ክፍተቶች ካሉ እንዲሞሉ ለማድረግ ነው። ይሄ ሂደት በዋናነት የዜጎች ተሳትፎ ያለበት እንደመሆኑ ማናቸውም አሁን በተለይ ትክክለኛ ነገር ይዘህ መቅረብ የተሻለ ተመራጭ ሊያደርግህ ስለሚችል የተሻለ መስራት፣ የተሻለ ሀሳብ ማቅረብ። ይህን ስንል እንግዲህ የፖለቲካ ፓርቲዎችም ቢሆኑ ህዝብን ወክለው አገርን ለመወከል መንግስት ለመሆን በሚያደርጉት ጥረት ውስጥ የተለያዩ አገራትን ተሞክሮ ንባብ ያላቸው ምሁራን ያሉበት ምናምን ስለሚሆን ለሀገር ሊጠቅም የሚችሉ ፖሊሲዎች፣ አማራጭ ሀሳቦች እነሱም ጋር ይኖራል። ስለዚህ በዚህ ሂደት ውስጥ የተለያዩ አማራጭ ሀሳቦች ተቀምረው ለሀገር ሊጠቅም በሚችልበት ሁኔታ ሊውሉ ይችላሉ ማለት ነው። ለሀገር ሁሉም ዜጎች ኃላፊነት ስላለባቸው የተሻለ ሀሳብ ሆኖ ይምጣ እንጂ ህዝብን የሚጠቅም ሆኖ ይምጣ እንጂ ከየትም ቢሆን
መንግስትም ቢሆን ሊጠቀሙ የሚችለው ነገር ነው ማለት ነው። የሚመጣው መንግስት ከሆነው ፓርቲ ስለመጣ ይሄ ሀሳብ አይሆነኝም ሊል አይችልም። ምክንያቱም ስለዚህ ነጥሮ የሚወጡ ሀሳቦች አገርን የተሻለ ሊያደርግ የሚችል ምርታማነታችንን ሊጨምር የሚችል ከድህነት ሊያወጣን የሚችል ጠንካራ አገር እንዲሆን ሊያስችል የሚችል ነገር እስከሆነ ጊዜ ድረስ ልንጠቀምበት የምንችለው ነው። ሌላው ለሪሰርችም ለምንም ለተለያዩ ነገሮችም እንደዚሁ እድል ሊፈጥር የሚችል ነገር ይዞ የሚመጣ ነው ማለት ነው። በሆነው የፖሊሲ አጀንዳ ላይ የሆነው ፓርቲ ይዞት የሚመጣው ሀሳብ ለፖሊሲ መነሻ ለህግ መነሻ ሊሆን የሚችል ነገር ሊሆን ይችላል። ስለዚህ ይሄ ድምር ውጤቱ ለአገር ለህዝብ የሚጠቅም ሆኖ ሊታይ ይችላል። ሌላኛው ነገር የስልጡን ማህበረሰብ መገለጫም ሂደት ነው። ሂደቱን በአግባቡ ከመራ ነው፣ ሂደቱን ከጠበቅ ነው፣ ለሂደቱ የሚገባውን ነገር ከሰጠ ነው፣ የህዝብን ክብር ከጠበቅን አሁንም የሲቪላይዝድ ወይም የስልጡን ማህበረሰብ መገለጫም ተደርጎ ሊወሰድ ይችላል። ስለዚህ በዚህ ሂደት ውስጥ አገር እንደ አገር እንዲከበር፣ ህዝብ እንደ ህዝብ እንዲከበር ሊያደርግ የሚችል እንደመሆኑ ድምር ውጤቱ ለህዝብም ለሀገርም ለመንግስትም የሚጠቅም ሆኖ ሊታይ ይችላል ማለት ነው። በዋነኝነት የምርጫው ለሀገር ያለውን ለሀገር ግንባታም ያለውን ውጤት ያነሱ ሲሆን ግን እንደ አጠቃላይ ደግሞ ስንመለከተው ያሁን ምርጫ ላይ አብዛኞቹ በክርክራቸው በአማራጭ ሀሳቦቻቸው ሲያነሱ የብሔራዊ ጥቅማቸውን አንድ የጋራ ሀሳብ አድርገው እናያለንና ባደጉት ሀገራትም እንደዚሁ አሁን የምርጫ ልምምድ ያላቸው ብለን እንደ ምሳሌ የምናቀርባቸው ሀገራት አንዱ ለሀገራቸው እድገትም ውጤት እንዲያመጣ ምክንያት የሆናቸው እንዲህ አይነቱ ልምምድ ነው። የብሔራዊ ጥቅማቸውን አንድ የሚያደርጋቸው ግን እንደ አማራጭ ሀሳቦች ሌሎች ኢኮኖሚያዊ፣ ማህበራዊና ሌሎች ጉዳዮች ላይም የየራሳቸውን ሀሳቦች የሚያመጡበት ሁኔታ አለና ይህን ራሱ እንደ አንድ ሲቪክ ተቋማት እንዴት ነው የምታዩት? በጣም ጥሩ ነው። እንግዲህ እንዳለመታደሉ ነው ከዚህ ቀደም በነበረን ልምምድ መንግስት ያነሳው ነገር ሁሉ ልክ አይደለም ብሎ መቃወም፣ ጫፍና ጫፍ ይዞ መጓተት የነበረ ከመሆኑ አንጻር መካከለኛውን አማራጭ የሚከተል ገዥም ፓርቲ ስላልነበረ ከለውጥ በፊት ወይ ይሄ ነው ወይ ያ ነው ወይ ነጭ ነው ወይ ጥቁር ነው የሚል አይነት መካረር የነበረበት የፖለቲካ ልምምድ ነው የነበረው። አሁን ላይ በአብዛኛው የፓርቲዎችን ክርክር ስናይ በተለይ በዚህኛው ምርጫ አንዱ በተለይ በአቶ አህመድ ያነሳውን ይሄ ዲሞክራሲውን ኮንሶሊዴት የማድረግ ሀገረ መንግስቱን የማጠናከር ጠንካራ አገር ያልሆነ ኢኮኖሚው ያልበለጸገ ወይ ደግሞ ከዜጋው ጋር ጥሩ ቅርርብ የሌለው መንግስት የሆነ አገር ወይ አምባገነን ይሆናል ወይ ደግሞ ከህዝብ ተቃራኒ ይሆንና አገሩን ለዜጎች የማይመች ነው የሚሆነው። ስለዚህ ይሄንን ነገር እየተፈታታ እንዲሄድና በአንዳንድ ቁልፍ በሆኑ ሀገራዊ ጉዳዮች ላይ ሁሉም ፓርቲዎች አንድ አይነት ወይም የተቀራረበ አቋም ምናልባት ልዩነቶችም ካሉ የስትራቴጂ ያካሄዱ መለስተኛ እንጂ እንደዚህ መሆኑ ትልቅ ለውጥና ትልቅ እድገት እንደሆነ ነው የምንረዳው። እንደ ሲቪል ማህበራትም እኛ ስንንቀሳቀስ ህግ አክብረን እንሰራለን። ባለ የህግ ማዕቀፍ እንዳኛለን። ባለ የህግ ማዕቀፍ ስንል እንግዲህ የውጭ ጉዳይ ፖሊሲ፣ ሀገራዊ ፖሊሲ፣ ሌሎች ፖሊሲ ማዕቀፎችን ኢንክሉዲንግ የ10 ዓመት እቅድ የሚባለውን ጨምሮ ታሳቢ ባደረገ መንግስት እያደረገና እንደ ሞዴል እየሰራ ያላቸውን ነገሮች በስራዎቻችን እያካተት እንድንሰራ ይጠበቃል። ምክንያቱም መንግስት ሆኖ እስከመጣ ጊዜ ድረስ የፖሊሲው መነሻ ከተፎካካሪ ፓርቲዎች ሀሳብ ይምጣ፣ ከሲቪክ ማህበራት ይምጣ፣ ከምሁራን ይምጣ፣ ከራሱ ከፓርቲው ባለሙያዎች ይምጣ፣ ዋናው ለሀገር የሚያሻገር እስከሆነ ጊዜ ድረስ የሀገርን ጥቅም የሚያሳድግ እስከሆነ ጊዜ ድረስ ይተገበራል። በሚተገበርበት ጊዜ ደግሞ አላይመንት ፈጥሮ ሁሉም ያንን ውጤት እንዲመጣ የጋራ ግልጽነት ተፈጥሮ ይሰራል ማለት ነው። ለምሳሌ በዚህ በባህር ጉዳይ ላይ የሚቀርበውን ብናይ የኢትዮጵያን የጂኦፖለቲካ ጫናዎችን በሚገባ የተረዳ ንባብ ያለው ከመሆን አንጻር ይሄ የፕሮክሲ እንትኖችን ጥቅሞችን ካንዱ ጋር መስራት በሌላ አነጋገር ከሌላው ጋር እንደ መስራት የሚሆነውን ነገር በደንብ ተገንዝቦ በዚህ ጉዳይ ላይ አቋማችን ለምሳሌ ከገዢው ፓርቲ ጋር አንድ ነው
እኛ በዚህ መልክ ለማድረግ እንፈልጋለን፣ ገዢው ፓርቲ ደግሞ ይሄን እያደረገ ነው የሚለው መሰረታዊ በሆኑ ሀገራዊ ጉዳዮች ላይ መስማማት መናበብ መፈጠሩ ይሄ ትልቅ ለውጥ ነው። ሲቪል ማህበራትንም የሰለጠነ ማህበረሰብ መገለጫ ናቸው ብለን ስናስብ መንግስት ደግሞ ስራውን ሲሰራ ክፍተት አለበት የምንላቸውን በተለይ ለመብት ጥሰት ተጋላጭ ናቸው የምንላቸው ማህበረሰብ ድምጽ ከማምጣት አንፃር ወይ መንግስት በአግባቡ አልሰራውም ከምንለው አንፃር ያንን የማሳየት ስለሆነ አማራጭ ሀሳቦችን ፓይለት የማድረግ ስለሆነ ፖለቲካ ፓርቲዎችም እንደ አይነት በማስረጃ በኤቪደንስ በሪሰርች የተደገፉ ጉዳዮችን የክርክሮቻቸው አማራጭ ግብአት አድርገው ስለሚጠቀሙ ግን ደግሞ በሌላ መልክ ስናይ ፓርቲዎቹ በተለይ ከገዢው መንግስት ጋር ወይም ከገዢው ፓርቲ ጋር ያላቸው ግንኙነት ደግሞ ኮንፍሮንቴሽናል ስለሚሆን ሀሳባቸውን ሻርፕ ያደርገዋል ማለት ነው። የሀገር ጥቅምን የህዝብ ተጠቃሚነትን በደንብ ይሞጋገታሉ ማለት ነው። ስለዚህ የሲቪል ማህበራትም ከዚህ የሚማሩት ነገር የሀገር ጉዳይ ነው። ሁላችንም ከሀገር በመለስ ነን፣ ባለሙያዎች ሆነን በሆነ ጉዳይ ላይ ልምዱ ወይም ኤክስፐርቲዙ ያለን ልንሆን እንችላለን እንጂ በእነዚህ ጉዳዮች ላይ ማንደራደር ነን። ይሄን በሚመለከትም እንደ ካውንስልም እንደ ሲቪል ማህበረሰብ ድርጅቶች ባለስልጣንም ምናልባት አቶ አህመድ የሚጨምረዋል መንግስትም ጋር በሚመለከት ነጻነታችንንና ገለልተኝነታችንን አክብረን ቁልፍ በሆኑ ሀገራዊ ጉዳዮች ላይ ደግሞ እነዛ እንዲሳኩ የሚቻልበትን ስራዎች እንሰራለን። ይሄን በሚመለከት ለምሳሌ በቅርቡ ባከበር ነው የሲቪል ማህበረሰብ ድርጅቶች ሳምንት ክቡር አቶ አደም ፋራ እንኳን በተገኙበት ትልቅ መድረክ ላይ አንዳንድ መንግስት እንደ አጀንዳ የያዛቸው ጉዳዮች የሲቪል ማህበረሰብ ድርጅቶችም አጀንዳ መሆን እንዳለባቸው ጭምር ሲነግሩን ነበረ። ይሄ በጣም እውነት ነው፣ ትክክልም ነው። ምክንያቱም አገራችን በኢኮኖሚ ካላደገች አገራችን በውጭ ፖሊሲዋና በፖለቲካዊ ኢንጌጅመንት ወይም በክፍለ አህጉር ደረጃ ሊሆን ይችላል፣ በምስራቅ አፍሪካ ሊሆን ይችላል ያላትን ተጽዕኖ ዲፕሎማሲያዊ ተጽዕኖ ከፍ ካላደረገች ያለንን ሀብትና አቅም ደግሞ አውጥተን ካላሳየን ከምንም በላይ ደግሞ ራሳችንን ችለን በራሳችን ሀብት አውቶኖሚ ከሌለን ላይክ ግድባችን ላይ አሁን የጀመርናቸው ትልልቅ ሜጋ ፕሮጀክቶች አሉ። እነሱ ላይ ተረባርበን ውጤት ካላመጣን ተጽዕኖ ፈጣሪ መሆን አንችልም። አቶ አህመድ ያለውን የክብር መገለጫ የሆነውን መንግስት ሊኖረን አይችልም። የሚፈራ መንግስት ሊኖረን አይችልም። የሚፈራ ህዝብ ሊኖር አይችልም። ይሄ ደግሞ ኢትዮጵያ ከዚህ ቀደም በነበራት በተለይ በተባበሩት መንግስታት በአጋጣሚ ሆኖ ዛሬ ይሄንን ስንወያይ የተባበሩት መንግስታት የተመሰረተበትን አመት ምክንያት በማድረግ ዋና ጸሐፊ አዲስ አበባ ነው የሚገኙ። ትልልቅ የአገር መሪዎች የፈረንሳይን ፕሬዚዳንት ጨምሮ አዲስ አበባ ነው የሚገኙት። ይሄ የሚያሳየው ምን ያክል ጠንካራ የሆነ ስትሮንግ ቤዝ ያለው መንግስት እንዳለን ነው። መንግስት ደግሞ ተጠናክሮ እንዲሄድ ክፍተቶቹን ደግሞ ሲቪል ማህበራት መንግስትን ቅር ቢለውም ባይለውም በማስረጃ አስደግፈው ይሄ መሻሻል አለበት ብለው ይሞግታሉ፣ ፓርቲዎች ይሞግታሉ። ትልቁ ነገር ግን ሀገራዊ በሆነው ጉዳይ ላይ ግን አንድነት አለ፣ መግባባት አለ እና በዚህኛው ምርጫ በፓርቲዎቹ ክርክር በማኒፌስቶዎቻቸው እኛም በአጋጣሚ ሆኖ ምርጫ ቦርድ ባዘጋጃቸው ክርክሮች እየተገኘን ፓርቲዎቹን ስንጠይቅ የተረዳነው ነገር በአብዛኛው ትልልቅ ሀገራዊ ጉዳዮች ላይ ወደ መግባባት ተመጥቷል። ይሄ የተጀመረው የሀገራዊ ምክክር ሂደት ደግሞ አልቆ ቁልፍ በሆኑ ሀገራዊ ጉዳዮች ላይ ተስማምተን ወደ ተግባር ሲገባ የበለጠ ያለውን ሃርመኒ፣ ቅብብል፣ ትብብር፣ ሲነርጂ ከፍ ስለሚያደርገው ኢትዮጵያ የዲሞክራሲ ባህሏንም እያሳደገች በኢኮኖሚ በጣም ተጽዕኖ ፈጣሪ እየሆነች ሌሎችም ሀገሮች ወደ ኢትዮጵያ የሚያዩባት የሚሆነውን ነገር እያየን ነው። አሁን ተጽዕኖ ፈጣሪዎች ኢትዮጵያ መጥተው በጣም አፍሪካ ውስጥ ነው ወይ ያለ ነው ጭምር እያሉ ነው። ይሄ የመንግስትን የመምራት አቅም በዛው ልክ ደግሞ የህዝቡን ዲሲፕሊን እና መንግስት ላመጣቸው ለህዝብ የሚጠቅሙ ነገሮች ያለውን ተገዥነት በዛው ልክ ደግሞ ክፍተቶችንም እየታረሙ የሚካሄዱበት ስለሆነ ጠንካራ ፓርቲዎች ያስፈልጋሉ፣ ጠንካራ ሲቪል ማህበራት ያስፈልጋሉ፣ ጠንካራ ሚዲያዎች ያስፈልጋሉ። የነዚህ ሁሉ ድምር ውጤት ጠንካራ ዲሞክራሲን ያመጣል የሚል ሀሳብ ነው ያለ። ቀደም ሲልም እንደውም ሲያነሱት በተለይ በገዢ ፓርቲና በተፎካካሪ ፓርቲዎች መካከል በተለይ 97 አሁን ምርጫን ብንመለከተው አሁን በባህር በር በኩል በመንግስት በኩል አያስፈልግም፣ በሌሎች በተፎካካሪዎች ደግሞ ያስፈልጋል የሚል ሀሳብ ነው የነበረው። አሁን ግን ራሱ ሀሳባቸውን የተፎካካሪ ፓርቲዎችን ገዢ ፓርቲውም ቀድሞ አምጥቶ ወደፊት ሲሆን ወደ ብሔራዊ ጥቅማቸውን ለማስጠበቅ ሁሉም አንድ አይነት ሀሳብ ይዞ የመጡበትን መንገድ የተመለከትንበት ነው። ይህም ለሀገር ቅድም ላሉት ተደማጭነታችንም ተወዳዳሪነትም ተፎካካሪነታችንም የመደራደር አቅምንም ከፍ የሚያደርግ ሆኖ እናየዋለን። እንደው ሀሳባችንን ጠቅለል ለማድረግ እንግዲህ
7ኛው ጠቅላላ ምርጫ በብዙ መልኩ በጎ ምልከታዎች ያሉበት ነውና አጠቃላይ ደግሞ የእናንተም ሲቪክ ተቋማትም የተለያዩ እገዛዎችን እና እንደዚሁም የማስተማር ስራዎችን የሚሰራበት ስለሆነ ቀጣይ ስራዎች ምን መሆን አለባቸው፣ ምን መደረግ አለባቸው የሚሉ ሀሳቦችን አንስተን እሺ እንግዲህ ሂደት ነው እንዳልነው ሂደቱ ምርጫው ተጠናቆ ውጤት ተገልጾ እስኪያበቃበት ጊዜ ድረስ ሁሉም አካላት የራሳቸውን ድርሻ መወጣት ይኖርባቸዋል። ለዚህ በዋናነት ህዝቡ የመጀመሪያው ነው። ሰላሙን መጠበቅ አለበት። በፖለቲካ ፓርቲዎች ኢንተረስት ውስጥ የተለያዩ ሊያጋጥሙ የሚችሉ ነገሮች ይኖራሉ። መንግስት ለመሆን የሚደረግ ጥረት ስለሆነ ማለት ነው። ስለዚህ በዋናነት ሰላሙ የተጠበቀ ምርጫ እንዲደረግ ሁሉም የራሱን ሂደት መወጣት አለበት። መንግስት በአንድ በኩል መንግስት ነው። ተርሙ እስኪያበቃ ጊዜ ድረስ ኃላፊነት ህዝብን የመጠበቅ አገርን የማስተዳደር ኃላፊነት ያለበት ስለሆነ በሚያስተዳድረው መንግስት ውስጥ ሊደረጉ የሚችሉ ሂደቶችን ኃላፊነቶችን መወጣት ይኖርበታል። አንዱ የሰላም ጉዳይ ነው። ስለዚህ የሰላም ጉዳይን ስንመለከት ሰላሙ የተጠበቀበት ማህበረሰብ፣ ሰላሙ የተጠበቀበት ሂደት ሲኖር ነው ምርጫውም በዛው ልክ የሚሳካው። ሰው በአንድ በኩል ይሄ ኃላፊነት አለበት፣ በሌላ በኩል ደግሞ ፓርቲውን ወክሎ ይወዳደራል። ስለዚህ በውድድሩ ወቅት የራሱን ኃላፊነት መወጣት ይኖርበታል። የሲቪል ማህበራቱ ደግሞ ፓራላል ኢኒሼቲቮችን በመውሰድ የመራጮች ትምህርት ይሰጣሉ፣ ካምፔን ያደርጋሉ። የካርድ የወሰዱ ህዝቦች በሙሉ ወጥተው ምርጫውን በሰላም ማድረግ እንዳለባቸው ይሰብካሉ፣ ያን ያደርጋሉ። በካምፔን የሚያደርጉት አንዳንዱ በህዝብ በብዛት የሚገኝባቸው አካባቢዎች ላይ ገጽ ለገጽ በመሄድም በሬዲዮም በቴሌቪዥንም አሁን እያደረግ ነው እንዳለን በማድረግ ማለት ነው። በዛው ደግሞ የፒስ ቢልዲንግ ስራዎችንም የኮንፍሊክት ያለባቸው አካባቢዎች ላይ የፒስ ቢልዲንግ ስራ ወይም የሰላም ግንባታ ሂደቶችን ከምርጫ ጋር በተያያዘም እንደዚሁ ይሰራሉ። አሁን ላይ አንዳንድ የሲቪል ማህበረሰብ ድርጅቶች በዚሁ ላይ እቅድ አድርገው ለመስራት ተዘጋጅተዋል። ሌላኛው ውጤት በሚገለጽበት ጊዜም ደግሞ ቅድም ላነሳው እንደሞከርኩት የተለያዩ ህዝብን የሚጎዳ አገርን የሚጎዱ ውሳኔዎች እንዳይወሰኑ ፓርቲዎች ራሳቸውን መጠበቅ አለባቸው። ደጋፊዎቻቸውን፣ አባላቶቻቸውን እንደዚሁ ማስገንዘብ መቻል አለባቸው። ቅድም እንዳልነው በዋናነት አገር ስለሚቀድም ለሁሉም ነገር አገር ሲኖር ህዝብ ሲኖር ነው ምርጫም የሚኖረው መንግስት ለመሆን ውድድር የሚደረገው። ስለዚህ በዋናነት አገርን ተጋላጭ ሊያደርግ የሚችሉ ሂደቶች ካሉ እነሱን መጠንቀቅ ስለሚያስፈልግ ፓርቲዎቹም አባላቶቻቸውን መግራት፣ ማስተማር፣ ማስገንዘብ ይኖርባቸዋል። ሌላኛው ሚዲያውም እንደዚሁ ምርጫ ላይ የተከናወኑ ያሉ ነገሮች ፖዚቲቭ ነገሮች ጎልተው እንዲወጡ በማድረግ አንዳንድ ብልሹ አሰራሮች ካሉም እነሱ ደግሞ ተፈትሸው ምርጫ ቦርድ ሊያስተካክል የሚችለው ነገር ካለም እሱን ጥቆማ የዋች ዶግ ሮል ስለሚኖራቸው እሱን ማድረግ ይጠበቅባቸዋል። ምርጫ ቦርድ እንግዲህ ሂደቱን የመምራት ኃላፊነት የጣለበት ቢሆንም ብቻውን የሚወጣው ነገር አይኖርም። የህዝብ ነው፣ የአገር ነው። አገራዊ ምርጫ ነው የምናካሄደው እና አገራዊ ሲባል ሁሉም ባለድርሻ አካላት የራሳቸው ሚና ያላቸው በመሆኑ እሱ ሚናቸውን መወጣት ይገባቸዋል እና የነዚህ ሁሉ ድምር ውጤት ነው። የጸጥታ አካላት በመንግስት ውስጥ የራሳቸው ከፍተኛ የሆነ ሚና አላቸው። እስካሁን ያደረጉት ያለው ነገር ጥሩ ነው። አጠናክረው መቀጠል መቻል አለባቸው። ቢጫ፣ አረንጓዴ፣ ቀይ ተብሎ የተለዩ ቦታዎች አሉ፣ ክልሎች አሉ።
ስለዚህ እነሱ ቀዮቹ ወደ ቢጫ እንዲመጡ፣ ቢጫዎች ወደ አረንጓዴ እንዲመጡ፣ አረንጓዴ ላይ ያሉት ደግሞ ያንኑ እንዲያስቀጥሉ የማድረግ ኃላፊነት የሁሉም የማህበረሰብ ነው። ስለዚህ ይሄንን ካደረግን ምርጫው ሰላማዊ ሆኖ ይጠናቀቃል። አገራችንም ጠንካራ መንግስት የመፍጠርም ነገር አብሮ የሚታይ ነው የሚሆነው ማለት ነው። አቶ መስዑድ እሺ፣ አመሰግናለሁ። አብዛኛውን እንግዲህ አቶ አህመድ አንስቶታል። እንግዲህ በምርጫ ብቻ ነው የሚለው ምርጫ ቦርድም እኛም የምንለው። ስለዚህ መንግስት መሆን የሚቻለው በምርጫ ነው። በዚህ ሂደት ውስጥ በፓርቲነት ወይም በተለያየ መልኩ የፖለቲካ ሀሳብ ያላቸው አካላት ይሄንን ተገንዝበው ሂደቱ የተጠናከረ እንዲሆን በማድረግ በኩል የራሳቸውን አስተዋጽኦ እንዲያደርጉ ይጠበቃል። ከሚዲያው በኩል በተለይ በዚህ ሰዓት ያው ትንሽ ሴንሴሽናል የማድረግ ነገር ስለሚበዛ በማህበራዊ ሚዲያውም ጭምር ጠንካራ የሆነ ዲሲፕሊን ያለው የኤዲቶሪያል ክትትል ስራዎች ያስፈልጋሉ። በተለይ የጥላቻ ንግግሮች፣ ሀሰተኛ መረጃዎችን ዲስቶርት የማድረግ አዝማሚያዎች በብዛት ሊከሰቱ ስለሚችሉ የሊትራሲው የማህበረሰቡም የሚዲያ ሊትራሲው ከፍ እንዲል በማድረግ ከምርጫ ጋር ተገናኝቶ ሊፈጠሩ የሚችሉ አንዳንድ ተገቢ ያልሆኑ ነገሮች ላይ ሚዲያዎች አባሎቻቸውን ማህበረሰቡን ግንዛቤውን ከፍ በማድረግ መስራት፣ ከሲቪል ማህበራት ቅድም መግቢያ ላይ እንዳነሳሁት ትምህርቱ ኦልሞስት አሁን እየተጠናቀቀ ነው። ትዝብቱ ላይ ተጠናክረው መስራት አለባቸው። አባላቶቻቸውን በማሰማራት በየአካባቢው ባለው የምርጫ ስነ ስርዓት መሰረት መስራት ይጠበቃል። ከፓርቲዎቹ በቅርቡ የተፈረመ የስነ ምግባር ደንብ አለ። የባለፈው ምርጫም ጊዜ እንደዚሁ በአጋጣሚ ሲፈርሙ ተገኝቻለሁ፣ የባለፈውም ተገኝቻለሁና ያንን ኢንተርናላይዝ ማድረግ አለባቸው። አቶ አህመድ እንዳለው ለአባላቶቻቸው፣ ለደጋፊዎቻቸው፣ ለእጩዎቻቸው ዲሲፕሊንን ማስተማር በጣም በጣም ወሳኝ ነው። ምርጫ እንደመሆኑ መጠን ውድድር እንደመሆኑ መጠን ማሸነፍ አለ፣ መሸነፍ አለ። ስለዚህ ሁለቱንም እድል እንዳለ ተገንዝበው ግን ደግሞ በሂደቱ ኢሬጉላሪቲስ ካሉ የተቋቋሙ ተቋማት አሉ። የቅሬታ ሰሚን ጨምሮ በምርጫ ቦርድ ራሱ ምርጫ ቦርድ ፍርድ ቤቶችን ጨምሮ በህግ አግባብና ባለው ማዕቀፍ ብቻ መብትን ኤክሰርሳይዝ ማድረግ የተጀመረውን ነገር የተሻለ እንዲሆን ስለሚያደርገው በዚህ አጋጣሚ ሁሉም ከምርጫው ጋር ያሉ ባለድርሻ አካላት ሚናቸው እንዲወጡ ነው። ዜጎች ደግሞ እንግዲህ ከ50 ሚሊዮን በላይ ዜጎች ካርድ ወስደዋል። ይሄ ካርድ የወደፊቱን ኢትዮጵያ እጣ ፋንታ የሚወስን ነው። ቀላል ነገር አይደለም። ስለዚህ የምርጫ ቀን አጀንዳቸውን ፍሬ አድርገው በጧት ተነስተው ሄደው ድምጻቸውን ለሚፈልጉት ፓርቲ መስጠት፣ አንድም ካርድ ቢሆን እንዳይባክን ያስፈልጋል። በምርጫው ሂደት ደግሞ ሲቪል ማህበራትን ጨምሮ ምርጫ ቦርድ የተለያየ ግንዛቤ እየፈጠሩ ነው። ሂደቱን ምልክት ሲያደርግ አንዲት ሰው ብትፈጠር ያ ካርድ ጥቅም አልባ ነው የሚሆነው። ያ ሁሉ ድካም ከሰረ ማለት ነው። ለአንድ ካርድ በጣም በርካታ ገንዘብ ነው እየባከነ ያለው። ስለዚህ የምርጫ ቦርድንም ድካም፣ የእኛንም ድካም፣ የፓርቲዎቹንም ድካም፣ የመንግስትንም ድካም ለዚህ ምርጫ በጣም በርካታ ገንዘብ ነው እየወጣ ያለውና ኢንቨስትመንት እንደመሆኑ መጠን የሚመጣው ነገር የተሻለ ነው ከሚል አንጻር ስለሆነ ያን ሁሉ ታሳቢ በማድረግ በምርጫው ቀን በንቃት እንዲሳተፉ፣ ማናቸውንም የግጭት አዝማሚያዎች እንዲከላከሉ፣ እንዳይሳተፉ ለሚመለከታቸው አካላት እንዲያሳውቁ በማድረግ ዲሞክራሲያዊ የሆነ ሰላማዊ የሆነ ከምንም በላይ ደግሞ የምንፈልጋትን ትልቅ ሀገር የበለጠ ተጽዕኖ ፈጣሪ እንድትሆን የምናደርግበትን እድል እንድንጠቀምበት አደራ ማለት ፈልጋለሁ። በጣም ጥሩ ሀሳብ ነው የተለዋወጥ ነው። አቶ መስዑድ ገበየሁ የኢትዮጵያ ሰብአዊ መብቶች ድርጅት ህብረት ዳይሬክተር፣ ለዚሁም አቶ አህመድ ሁሴን የኢትዮጵያ ሲቪል ማህበረሰቦች ድርጅት ምክር ቤት ፕሬዚዳንት፣ በጣም አመሰግናለሁ። እኛም እናመሰግናለን። ተመልካቾቻችን የዛሬው ዳጉ ውይይታችን ይመስላል። ከሁለት ጋር ተመስገን እንዳለ ነበር። ሰላም